ይሄንኑ ብቻ ነው ወርቅ መሰጣቸው፣ ኃጢአት እንዲጨምሩ ብቻ ነው ማቆያቸው ካለ ግልጽ ነው። በአንተው አገላለጽ ልግለጽልህ አንተ እያልክ ባለው የኔን ልትሆና ማለት ነው። እሺ አሁን ለምሳሌ ሌላ ሱራ ላይ ሌላ ቦታ ላይ ማለት ነው አለ ልጆቻችሁም ገንዘቦቻችሁም ለእናንተ ምንድናቸው? ፊትና ናቸው ይላል። ፊትና ናቸው። ስለዚህ ይሄ ለነሱ የሚሰጣቸው ገንዘባቸውም ንብረታቸውም ሁሉም ለነሱ ማለት ነው የሚያዘናጋቸው ነው። ተረዳኸኛ? ከሃይማኖት የሚያዘናጋቸው ነው፣ ከእስልምና ማለት ነው። ተጨማሪ መረጃ ነው። አራ ንጽጽር ላይ ነን እኮ ማለት ያው ያ ፊትና ናቸው ማለት ለማለት የፈለግኩት ማለት ነው። ልጆቻቸውም ገንዘቦቻቸውም ምንድን ናቸው? ሃይማኖት ያዘናጋቸዋል እኮ ፊትና የሆኑበት ለሰዎቹ መጨረሻ ላይ አላህ እንደዚህ አዘናግቶ ገሃነም ስለሚከታቸው ማለት ነው አይደለ? ፈተና የሆኑበት አይደል? አልተረዳ። እሺ ላስረዳ። እንደዛ ነው አይደል? የምንቀጥለው ቀጥል። እሺ አሁን እዚህ ጋር ማለት ነው አገላለጹ እንዴት መሰለ? ሞር እኛ የሰው ልጆች ማለት ነው በጣም እነዚህ ብልጭልጭ ነገራቶች ማለት ነው ይስቡናል። በብልጭልጭ ነገራቶች በምንሳብበት ሰዓት ና ኦንሊ ላይ ከሙስሊምስ ክሪስቲያንስ እና ብዙ ሃይማኖት ላይ ያሉ ሰዎች ከሃይማኖታቸው በጣም የሚወጡበት ፕሮባቢሊቲ ይሰፋል። ሞር ላይክ ወደ ገንዘብ ልጆች ሊሆኑ ይችላሉ። ሀሳባችን በሙሉ ምን ይሆናል? እዛ የምናገኘው ነገር ላይ ይሆናል። ያ ማለት ደግሞ እድላችን በጣም ላይክ ትንሽ ነው የሚሆነው። ስለዚህ ሞር ላይክ እዛ ላይ አሁን ልክ የቅድሙ ቦታ ላይ በገለጽኩ አገላለጽ ማለት ነው እነዚህ ገንዘባቸውም የሚሰጣቸውም እያንዳንዱ ስጦታ ማለት ነው የእነሱ እውነትን ማዘናጊያ ነው። ግን እነሱ ትክክለኛውን ሃይማኖት ከያዙ ማለት እስልምናን ከያዙ ከዚህ ነገር ወጡ ማለት ነው። ምን አለ መሰለ አሁን በጣም እንዳለ ቁርአንን ማለት ነው እንደ በተለያዩ እንትኖች ቁርአን በጣም ይሰፋል። ቁርአን ጭራሽ የኛ አይምሮ ሊቀበለው የማይችለው አይነት ትልቅነት ነው ያለው፣ ይሰፋል። እና እኛ ዝም ብለን በትናንሽ አማርኛ ልክ አሁን ለምሳሌ እዚሁ ወደ መጽሐፍ ቅዱስ ምንገባ ማለት ነው እንዴት ያደርጓል መሰለ አሁን በግሪክ ሲመጣ ጭራሽ አሉ ቄስ ነን የሚሉ ትላልቅ ክርስቲያኖች አያውቁትም፣ ምንም አያውቁትም። ወደ ግሪኩ ሲመጣ ማለት ነው አማርኛው ራሱ በትክክል መረዳት የማይችሉ በፕሮባቢሊቲ ላይ ይመጣል እና አስቸጋሪ ነው። ፎይ ትረዳኛለህ አንተ? እኔ ይገባኛል። ያንተ ማይንድ የሌለ ነው፣ ጸዴ ማይንድ ነው ያለ። አድናቂ ነው በተለይ ይመች። እሺ እኔስ ችግሩ ምን ይሆናል መሰለ እንደ መጽሐፍ ቅዱሳችን እግዚአብሔር ይህንን የሚሰጠው መጽሐፍ ቅዱሳችን በግልጽ ቅድመን ባየነው ላይ የሚያቆያቸው የሚያዘገያቸው ንስሐ እንዲገቡ ነው ይላል። የማዘገያችሁ ኃጢአት እንድትሰሩ ነው ሳይሆን የሚለው ንስሐ እንድገቡ ነው፣ ከኃጢአታችሁ እንድትመለሱ ነው፣ ከጥፋት እንድትመለሱ ነው ይላል። ቁርአኑ ግን ደጋግሞ የሚናገረው የምናዘገያችሁ ኃጢአት እንዲጨምሩ ብቻ ነው። ልጆች የምሰጣችሁ ልጆች መሰጠቱ ወርቅ ገንዘብ ማግኘታችሁ አይደለም። እግዚአብሔር እኮ ፀሐይን በአማኙም በኢአማኙም ላይ ያወጣል፣ ዝናብን በአማኙም በኢአማኙም ላይ ያወጣል። ያንን ለኢአማኙ ግን ዝናብ የሚያወጣለት ኃጢአት እንዲጨምር ብቻ ነው ብሎት አይደለም። ከተፈጥሮ ተማሪ እየመገብኩ ነው፣ እየተንከባከብኩ ነው፣ ለአንተም ፀሐይ እየሰጠው ነው። ምን ያህል ፍትሃዊ እንደሆንክ ወቅ፣ ምን ያህል ፍቅር እንደሆንክ ወቅ፣ ንስሐ ግባ እያለው ነው እንጂ ኃጢአት እንዲጨምር ብቻ ነው እያለው አይደለም። ኃጢአት ለመጨመር ብቻ ይህንን እየሰጠው ነው እያለው አይደለም። ንስሐ እንድገባ ነው የማደርግልህ። ለሚያስገቡት ልጠይቅህ ጥያቄ ልጠይቅህ። እሺ አሁን እንደ ቋሚነት ማለት ነው እንደ ቋሚነት እኛ የሰው ልጆች አሁን እያልክ ያለው ነገራቶች ማለት ነው ሪል ላይፍ ላይ አሁን ኔቸር ማለት ነው ተፈጥሮ ያው እናውቃለን፣ ሁላችንም እናውቃለን። በአንድ ፈጣሪ ነው። አሁን እዚች ጋር ማለት ነው አለ ማንም ዓለም ላይ ማለት ነው ሁሉም እንደሚያምኑበት ማለት ነው ከትንሽ ህንዶቹ ጋር ብቻ ነው እንጂ አንድ ፈጣሪ አለ ተብሎ ነው የሚታመነው። ያው ክርስቲያኖች ሶስት የሚለው አረዳድ ነው፣ ግን ሶስቱንም ወደ አንድ የሚመጣበት የምታመጡበት የምሰበስቡበት መንገድ አለ። እና አሁን ለማለት የፈለግኩት በኔቸሩ ስንመጣ በተፈጥሮ ያው ነው
ያልከው ነገር አላህ ሁሉም ላይ በጣም ያው ሞር አይተህ ከሆነ ረሱላችን ራሱ ሰለላሁ ዐለይሂ ወሰለም ማለት ነው ያን ያክል ንብረትም አልነበራቸውም እያልክ ያለው ነገራቶች በሙሉ ማለት ነው ያን ያክል እነሱ ላይ ተጽዕኖ አልፈጠረም ነበር በንብረትም በሁሉም ነገር። እንዴት በቃ ልገልጽልህ አልችልም። የሆነ ታውቃለህ ምን አገናኘው? መሐመድ ሀብታም እንደሆነ ነው የማውቀው እኔ። በፊት ደሃ ነበረ እውነት እንዳልከው። ከድጃን ካገባት በኋላ ግን ደሃ አይደለም። ምክንያቱም ሱረት ደዋ ላይ 8ኛዋ ላይ ደሃ ሆነህ አገኘንህ አከበርንህም ይለዋል አይደል? ደሃ ነበረ አከበረው። እንዴት ነው የከበረው? ተፍሲር ኢብኑ አባስ ሲተርከው ይሄንን በከድጃ ገንዘብ ሀብታም ሆነ ይላል። 95 ላይ እናንተ ዘረፋው ገንዘቦችን እናንተ አብራችሁ እንድትዘርፉ ለእናንተ ተፈቀደ። በኋላ 94 95 አካባቢ ጀምሮ ሱረቱ አንፈል ደዛ የጦር ዘረፋ ገንዘቦች ጠይቋል። የጦር ዘረፋ ገንዘቦች አላህና የሙሐመድ ናቸው። ዘረፋ ገንዘቦች እሱ እንደሆኑ ይናገራል። ሬድዋን ችግር የለውም ይበል። ቆይ ሬድዋን ቆይ። ስለዚህ ደሃ ነበር የሚለው ብዙም አስቸጋሪ ያደርግብሃል። ገንዘብም የለውም የሚለው ወደ መቶ ግመሎች ከእንትን ላይ ሲሰጥ እንደነበረ ቃለው ወደ እስልምና እንዲመጡ ሰዎች ብሎ ሱራ 9:60 አካባቢ የወረደበትን አስባቡን ካወቀው ልቦቻቸው እስልምና እንደከጀሉ ነው የሚለው ክፍል ማለት ነው። ስለዚህ እሱ ከመቶ ግመል እፎይ ግን ማለት ነው እፎይ ይቅርታ፣ በጣም ይቅርታ ይው አንዴ ይቅርታ እፎይ ይቅርታ አንዴ ቁርአንን ግን ማለት ነው እኔ በእንዴት እየተረዳ ሱራ 9:30 39 ምናምን የሚባል የለም እኮ ሱራውን ስም እየጠራ የሱራ ስም አለ። ሁሉም ሱራዎች ስም አላቸው። ሱረቱል ፋቲሃ፣ ሱረቱል እያልክ ክርስቲያን ክፈት፣ ሱረት ተውባ እንደዚህ እያልክ ሱረቱ ተውባ ክፈት። ሱረት ተውባ ማለት 9ኛው ማለት ነው። ይኸው ተውባ ይባላል። ሱራ 8:1 ማለት የጦር ዘረፋ ገንዘቦች ማለት ነው። አንፈል ይባላል ወይ ነው? ተሳሳትኩኝ? ከጦር ዘረፋ ገንዘብ ክፈትለት። እሺ አንብብለት። ያላህና የሙሐመድ ነው። ክፈት ቁጥር 1 ከጦር ዘረፋ ገንዘቦች ይጠይቁሃል። የጦር ዘረፋ ገንዘቦች ያላህና የመልእክተኛው ነው አይደል? ናቸው። አላህ መቼም አይካፈለውም፣ የሙሐመድ ነው የሚሆነው። ስለዚህ ደሃ ነው አትልም። በ10 ዓመት ውስጥ ከ80 ያላነሰ ጦርነቶች አካሂዷል። እነኛ ሁሉ የተዘረፉ ገንዘቦች ያላህና የሙሐመድ ናቸው። ስርት ደሃን ክፈተው፣ ዱሃን ክፈተው። የሙስሊሞች ነው። ተረጋጋ። 93 አካባቢ ቁጥር 8 ላይ ደሃ ሆነህ አገኘህ አከበረህም። ይህንን አለ እንዲ ያልኩት ተሳሳትኩኝ? እሺ ያው ደሃ ሆኖ አገኘህ አከበረህ ማለት ልቅና ማለት ነው። እሱ በሰዎች ላይ ያለውን ልቅና ነው እንጂ በገንዘብ አይደለም። ሚስተር ወደ ቶፒካችን ላይ ነን። ቦታው ወደ ቶፒኩ እንመለስና ወደ ፓራፍሬዝ እናድርገውና እንዴ። ስለዚህ አላህ የሚያቆያቸው ካፊሮችን የሚያቆይበት ምክንያት ምን ሆነው እንዲሞቱ ብቻ ነው? ንስሐ ገብተው ወይንስ ኃጢአት እንዲጨምሩ ብቻ ነው የሚያቆያቸው? አላህ የሚያቆያቸው ነው ወደ እሱ እንዲመለሱ ነው። እንዲመለሱ ወደ እስልምና በትክክል እንዲገቡ ማይለውን ምን ትላለህ? ሚስተር ተው። ቁርአኑ ማይለውን እየቀጠፍ ነው። አይደለም ካዲዎችን የሚያዘገያቸው አለ። ቆይ በቁርአን ላይ አትቅጠፍ። ካዲዎች የሚያዘገያቸው አለ። እየቀጠፍኩ አይደለም። አረዳድህ ነው። እኔ መጀመሪያ ነገር ያለው ቆያቸው ኃጢአት እንዲጨምሩ ብቻ ወይንስ ንስሐ እንዲገቡ? ከሃዲዎችን የሚያቆያቸው አላህ ወደ እሱ እንዲመለሱ ነው። ወደ እሱ እንዲመለሱ ይሄ ላስረዳህ ብያለሁ። መጀመሪያ ማስረድቻለሁ። ቁርአኑን እንዳንብበው። እሺ አንብበው። መጀመሪያ ማስረድቻለሁ እኮ ያረዳድ ችግር ነው ብያለሁ። አንብበሽ። እሺ ቆይ እናንብበውና ለምን መስመር በመስመር አይፈታልን ራሱ? እሺ እነዚያ የካዱ ሰዎች እነርሱን ማዘግየታችንን ለነፍሶቻቸው ደግ ነገር ነው ብለው አያስቡ። ምን ማለት ነው እዚህ ጋር ሚስተር? እሺ ላስረዳህ። እዚህ ጋር ማለት መቆየታቸው ለእነሱ ጥሩ ነው ወይስ አይደለም? መቆየታቸው ለእነሱ በክርስትና ላይ ወይ ደግሞ በክርስትና ላይ ወይ በሌላ ሃይማኖት ላይ እስከ ቆዩ ድረስ መቆየታቸው በበጎ አይደለም። እውነታ ነው፣ በበጎ አይደለም።
መቆየታቸው በዛ ላይ ሁነው እስከ ቆዩ ድረስ ካልተመለሱ ማለት እኮ ነው። አረዳድ የሚያዘገያቸው አላህ የሚያዘገያቸው ለእነሱ ጥሩ ነው አይደለም? የሚያዘገያቸው ማለት ነው። ከተመለሱ ወደ ሃይማኖቱ ከገቡ አልኩህ እኮ ለእነሱ ጥሩ ይሆናል። እየተረዳህ ነው አይልማ? ከተመለሱ አይልም። እንደዛ አንብበው፣ ከኋላ ጀምረህ በትክክል አንብበው። ከኋላ ጀምረህ አንብበው። ከኋላው ምንም ተመሳሳይ ነው። ከዚህ ጋር ተመሳሳይ አንቀጽ ነው የሚያወራው። ተመሳሳይ ነው። ስለ ከሃዲዎች ነው የሚያወራው። እሺ እነርሱን ማዘግየታችንን ኃጢአትን እንዲጨምሩ ብቻ ነው። ለምንድን ነው የሚያዘገያቸው ከሃዲዎችን? እዚህ ጋር እኮ ያልከው ተመሳሳይ እኮ ነው። የመጀመሪያው አንዷ እኮ ሁለቱንም እኮ መግለጽ ትችላለች። የቁርአን እኮ አስማት እኮ ይሄ እኮ ነው። ቁርአን የሚለየው ነገር እኮ ማለት ነው። እሱ በእስልምና በክርስትናቸው ወይ በሌላ እምነት እንዲቆዩ አይደለም አልክ አይደል አንተ? እሺ ቀጥል። እነሱ የሚያዘገያቸው ለምንድን ነው አለ አላህ እዚህ ጋር። የሚያዘገያቸው ለምንድን ነው? ወደ የሚያዘገያቸው ከጣዖት አምልኮ ከክህደት ወደ እስልምና እንዲመጡ ነው ወይስ ኃጢአትን እንዲጨምሩ ነው? ያው በዛው ላይ ከዘገዩ ነው ብያለሁ እኮ። በዛው በጥመቱ ላይ ከዘገዩ መጀመሪያ እኮ እዚህ የመጀመሪያው እኮ ተገልጿለች እኮ። አገላለጹ እኮ በትክክል ተገልጿል እኮ። ሚስተር የምናዘገያቸው ማለት ምን ማለት ነው? የመጀመሪያዋ እኮ ተገልጿለች አልኩህ እኮ። የመጀመሪያዋ ካልተመለሱ እኮ ነው አይልም። ካልተመለሱ አይልም ወንድማችን። አንተ እኮ ነህ በግድ ተመለሱ እያልክ ያለው። ካላ ያላለውን አንተ ነህ እኮ እያልክ ያለው። አይ አይደለም፣ ያረዳድ ችግር ነው እኮ። የአፋሩ ይቀጥል። እሺ ቀጥል። የአፋሩ እንኳን እንትን አመጣ። እንዴት ይረዳል ብሎ የነበረ ቅድም። የአፋሩ ሰላም ነህ? የአፋሩ ይሰማል? እኔም ጥያቄ ይዤ ነበር የመጣሁት። ጠይቃለህ? እፎይ እሺ ትጠይቃለህ ወይ? አብዱ ከድር ትንሽ ድምፅህን ከፍ አድርግ። ድምፅ አይሰማም። ማንኛ እያወራለህ? ጦርነትን አውጃ ነው የወረደችው። ማንኛ እያወራለህ? ሚኒስትር ነው መክሊ ወንድማችን። ሰላም፣ እንኳን ደህና መጣሽ እህታችን። እንኳን ደህና ቆየኝ። ሰላም ነው ይመስገነው። አይ ቲንክ ነው ሰምተሽዋል ክፍሉን። ሙስሊም ነሽ ብዬ አስባለሁ። ላር አይደለሁም። ሙስሊም አይደለሽም? ኦርቶዶክስ ነኝ። አይደለሁም። መክሊት እኮ ነው የሚለው። ኦኬ ፕሮፋይልሽ ሂጃብ መስሎኝ ነው። ሶሪ ምን ልታዘዝ? ሂጃብ ነው ግን አይደለሁም። ኦርቶዶክስ ነኝ። እሺ ምን ልታዘዝ? ኦራይት የአፋሩ ይሰማል? አብዱከዲር እዚህ ጋር በነገራችን ላይ ከሃዲዎች ወይ ደግሞ ጣዖት አምላኪዎች ከነበሩ ወደ ክርስትና እንዲያመጣቸው ነው የሚለውን የተናገረውን ሚኒስተር እዛው አንቀጽ ላይ ያው ግልጽ ስለሆነ ሌላ ግን ልድገሙ። ምናልባት አላህ ሊመራው የሚሻውን ሰው ደረቱን ልቡን ለኢስላም ይከፍትለታል ይላል። ሊያጠመውን የሚሻውን ሰው ደረቱን ጠባብ ቸጋራ ወደ ሰማይ ለመውጣት እንደሚታገል ያደርገዋል። ሉክ አሁን ለምሳሌ እነዛ ጣዖት አምላኪ ሆነው ወይም ደግሞ ሌሎች እምነት ተከታዮች ሆነው ወደ እስልምና መውጣት ቢፈልጉ እነዛን ሊያጠማቸው የሚሻቸውን ምን ያደርጋቸዋል? ደረታቸውን ጠባብ ቸጋራ ወደ ሰማይ ለመውጣት እንደሚታገሉ እንደሚፍጨረጨሩ ያደርጋቸዋል ማለት ነው። ይሄ የፍቅር አምላክ ክርስቲያን ድገመውማ እንዴ
አዛኝ አምላክ ነው ብለን ክርስቲያን ድገመው። ከመጀመሪያ ጀምረህ ድገመው። እሺ ከመጀመሪያ ጀምረህ ድገመው። አንብበው እየተረዳሁ ነው። አንብበው። ትንሽ እኮ ጥቁር ነገር ናት እኮ ያዝ ያደረገችኝ እዚህ ስክሪኔ ላይ ማለት ነው። አይታይም? አንብበው። ኦኬ ይሰማል? ስክሪኔ ላይ ማለት ነው። ትንሽ ጥቁር አለችና ነው ስክሪኔ ላይ። እሺ አንብበው። ክርስቲያን ይሰማኛል። ክርስቲያን ቀጥል። ኦኬ እሺ አንብብና ተርጉም እስኪ። ነው አይታየኝም አለ። አንተ አንብብለት። ኦኬ እሺ። አላህ ሊመራው የሚሻውን ሰው ደረቱን ልቡን ለኢስላም ይከፍትለታል። ሊያጠመው የሚሻውን ደረቱን ጠባብ ቸጋራ ወደ ሰማይ ለመውጣት እንደሚታገል ያደርገዋል። ስለዚህ ለምሳሌ ወደ እስልምና መምጣት ቢፈልጉ አላህ ምን ያደርጋቸዋል? ደረታቸውን አጥብቦ ቸጋራ ያደርጋቸውና ልክ ወደ ሰማይ ለመውጣት እንደሚፈራገጡ ያደርጋቸዋል። ሱራ 4:18 ላይ ምንድን ነው? በመጨረሻ ሰዓት እንኳን ሊያምኑ ወይም አምነናል አንተ ነህ ጌታችን አሁን እዚህ ላይ አይደላችሁም ብሎ ይክዳቸዋል ማለት ነው። አይ አይደለም፣ ቆይ እዚህ ላይ ነን። ክርስቲያን አንዴ ቆይ። ክርስቲያን እዚህ ጋር እኮ የመጀመሪያው እኮ ልክ አሁን ቅድም እንዳልኩ የመረዳት ስህተት እንዳልኩ እኮ የመጀመሪያው እኮ አላህ የእሱን መንገድ ማለት ትክክለኛው መንገድ የፈለገለትን ሰው ደረቱን ይከፍትለታል ብሎ ማለት እኮ ሲጀመር እኮ ያልተከፈተለት እኮ ደረቱ እኮ ያልተከፈተለት ሰው እኮ ነው። እንዴት ምን አይነት አረዳድ ነው? እኔ በነገራችን ላይ ምንም እየተረዳሁ አይደለም። የመጀመሪያው እኮ ይገልጿል። የመጀመሪያውን አንብብል። ከመጀመሪያው ኤምአር እነዛን ሰዎች ጠማማ አድርጎ ልባቸውን ወደ ሰማይ ለመውጣት እንደሚጨረጨር አይደለም። ከዛ ረዝም ብላ የመጀመሪያው ያልከፈተለት ቆይ አንዴ አይደለም ይላል ሊያጠመው የሚሻው ሚስተር ኧረ እኔ እናንተ ማይንድ ቋቋዋለሁ። እፎይ ተው። እኔ የእናንተን እንዴት አይደለም የእናንተን አረዳድ እኮ ስለማውቀው ነው ቀጥታ የገባሁት ማለት ነው። አላዋቂዎች ላይ መጫወት ስለሆነ የመጀመሪያዋ ማለት ነው። የመጀመሪያዋ ትገልጿለች። ያልተከፈተለት እፎይ በልና የማር ምንድን ነው ያልከው? አንድ አዳም እፎይ ይህን ዝም ብላችሁ ያልሆነ ማለት ከዚህ እያመጣችሁ የሰው ሆነ ሚሞሪ ፉራት ቁርአን ያልሆነ ነገር ነው። ሬዲ አይደለም። እፎይ ሬድዋን አንተ ችግር የለውም። ቆይ አብሽር ሁሉ ነገር ማለት ነው። እንዴት ቁርአን በስነ ስርዓት ቢፈስሩ ሲራኩ ዝም ብሎ ከዛ ያመጣል። ይሄንኛው አያ ከዛኛው አያ ያጋጣችሁ እንትና ሰውን ኧረ አይደለም ያለውን ራሱ በትክክል ያለውን ራሱ እኮ በትክክል እየፈታችሁት አይደለም። ኤምአር የመለስኩ ይመስላል። አንዳንዴ ስላወራን ተመለሰ ማለት አይደለም። ያንን ተረዳ። ያወራ ሁሉ ገጽታ ላይ ገብቶ የመለሰ የሚመስለው ስላለ ማለት ነው። እንደዛዎቹ እንዳትሆን። ኧረ አይመስለኝም፣ ግን እኔ መልሼዋለሁ። ለምን መሰለህ? የመጀመሪያው እኮ ገለጸ። የተከፈተለት ልብህን አላህ ከፈለገው አላህ አቤት አንተማ መልሰሃል እኮ። የመለስከው ምንድን ነው? የአንተን እውቀትህን መልሰሃል። የመለስከው ግን መልስ ነው ወይ? ለአንተ መልስ ነው። ለጥያቄው መልስ ነው ወይ? አይደለም። ለአንተ ግን ለጥያቄው መልስ ብለህ መልሰሃል። አንተ የተሰጠህን የምታውቀውን መልሰሃል። የአንተ ጭንቅላት ምን ያህል እንደሆነ በዛ አረጋግጠናል። እኛ የጠየቅነው ምንድን ነው? እንዴት ነው የጠየቅነው? መልሱስ ምን መሆን ነው? እንዴት ነው? ስለምናውቀው የአንተን መልስ ዊዝ ዲው ሪስፔክት ተቀብለናል። እሺ አንዴ ሊወርድ ነው። ይቅርታ አንድ ነገር ብቻ ነው መናገር የምፈልገው። ቀጥል። አንድ ነገር። ስለዚህ አመሰግናለሁ። እፎይ ከምሬ ነው። በጣም ነው የማመሰግነው። ማለት ተረድተኸኛል። አየኋ እኔ በአቅሜ ይሄን ያክል መመለስ ከቻልኩ እስኪ አስበው። ትላልቅ አጥፊልኝማ ትላልቅ አታጠፋልኝም። ሚዩቱን የሷን እኔ በአቅሜ ይሄን ያክል መመለስ በዚች አይምሮ ባልካት በትንሽ አይምሮ ይሄን ያክል መመለስ ከቻልኩ አስበዋል። ይሄን ሁላ ሰው እያደናበራችሁ ትላልቅ ኡስታዞች
ትላልቅነቱ እሱ ደግሞ አየኋል ምን ያክል መመለስ እንደሚችሉ ሚስተር ከምር ይኸው ቆይ የተናገርኩት አልገባህም ማለት ነው። እንደገና የተናገርኩት ከስር ሆነ በደንብ አንሰላስለው ምን እንደነገርኩ አላወቅም ማለት ነው። አይሻልም ሚስተር አር የነገርኩ አልገባህም ማለት እኔ ልወጣ ነው ግን አመሰግናለሁ። ሙስሊሞች ታይም ዌስት እያደረጋችሁ ነው። እነሆ እሱ ጋር ትላልቅ ውስጥ ሽንት ቤት ፈልገው እሱ ከሱ ትሻላለህ፣ ባይዘ ከሱ ትሻላለህ ይመስለኛል። አትሊስ እኔስ የተወራ ሁሉ መልስ አይደለም። በሙስሊሙ አንድ የተለመደ ነገር አለ። ኡስታዞቹ አትሊስት ምንድን ነው የሚያደርጉት? በአረብኛ ያወሩና የሆነ ነገር ይፈስሩላችኋል። ከዛ ተመለሰ ማሻላ ተመለሰ። አረብኛው ምን እንደሚል አንተ አታውቅም። አረብኛ ያነብብሃል፣ መለስኩ ይልሃል። ከዛ ያነበበው ሌላ ነው፣ የፈሰረልህ ሌላ ነው። ከዛ ተመልሷል። ትቀበላለህ? ተቀበል። ይኸው አይቀበሉም። ይኸው አይናቸው ላይ መረጃ መጥቶ የሆነ ነገር ትናንት የተጻፈውን አረብኛ ያነብላቸውና ህዝብ የሚጠይቀውንም አያውቅም። ይህንን ከ3ኛ ክፍል ያቋረጠ ህዝብ ይነዱታል። ከ3ኛ ክፍል እንዲህ በጀርባ ተንጠልጥሎ ከግሬድ ወደ ግሬድ ያለፉና እንደምንም ብለው 8ኛ ክፍል ያቋረጡ እነሱን ይነዱታል። የሆነ ጽሁፍ ዛሬ እንደውም እያየው ነበረ። ከዚህ በፊትም ጓደኛ ብሎኛል። ነገሩ ሙስሊም ነው፣ በጣም እሱ ወጥቷል ከእስልምና እና አካዳሚክም ላይ በጣም ጎበዝ ነው። እስልምና ላይ በደንብ አጥንቶ ነበረ። ምን አይነት ደደብ ብሆን ነው ቆይ ይሄንን ሳጠና አይኖርኩት ይላል። እና ንጽጽር የሚሰሩት እንዳለ ሲነግረኝ ሁሉም የወደቁ ምናምን ናቸው። አብዛኛው በቃ 90% ማይተናነሱት እንደዚህ ሃይማኖቱ ላይ ያሉት የወደቁ ምናምን አካዳሚካሊ በአካዳሚኩ እንትን ያሉ ናቸው። እና እንደ ስራ ፊልድም እንደ እንትን ነገር ነው። ኤኒዌይስ አንደኛ 6ኛ ክፍል ያቆመ ነው። 6ኛ ክፍል ያቆመ አትሊስት ማለት ማዘር 6 አቁመ 5 አቁመ እንትን ማለት ይቻል ይሆናል። ግን በጣም ውሸታምና አጭበርባሪ ስትሆን ደግሞ በዛ መጠን ላይ በጣም ያስጠላው። የሆነ አረብኛ ክፍል የአረብኛን ታነብና እዚህ ጋር ያለው መሸወድ በጣም የሚደብር ነው። የሆነ ገጠር ሄዳችሁ እናንተ ማትችሉት ከተማ ላይ ትሄዱና አባባ ሰላም ነው እንዴት ነው ሰላም ነው አባባ ስትሉት በአማርኛ እንዴት ነው ሰላም ናችሁ ይላችሁና በሌላ ቋንቋ ደግሞ ይህን ሰውዬ እንድፈው ምናምን እየተባባለ ይመካከራል። ምንድን ነው ያላችሁ ስትለው እንጀራ እንስጠው፣ ምግብ እናብላው፣ እግሩን እንጠበው፣ ቤት እናሳድረው እያልን ነው እንደማለት ነው። ቋንቋውን ስለማታውቅ የተረጎመልህን ነው የምታውቀው፣ ሌላ የምታውቀው ነገር ስለሌለ ማለት ነው። ቲክቶክ ላይ ያሉ ኡስታዞች እንደዚህ ነው የሚሰሩት። ይህንን ከተወሰነ ክፍል ያቋረጠን በሆነች ቋንቋ ያመጡና እንትን ብለው በዛ ከዚህ ቋንቋውን እንትን ሄዱና ይሸውዳቸዋል ማለት ነው። ይችውት ግን ደስ በሚል ሁኔታ ውሸት የጊዜ ጉዳይ እንጂ ትወጣለች። ራሳቸው በራሳቸው ሲዋረዱ አይታችኋል። ዳይፍ ያመጣሉ። ለምንድን ነው የምታሸወው? እኔ አይደለም አሸወት፣ መረጃዎችን ከፍትላለን ከፈለግ። የራሳቸው ኡስታዞች እርስ በርሳቸው ሲጣሉ ምን አሉ? ዳይፍ እያመጡ ካፊሮችን ወይም ክርስቲያኖችን ለማሸነፍ ሲሉ ዳይፍ አዲስ ነው የሚያመጡት የኛ ኡስታዞች። እኔ ላይ ቻሌንጅ ሰጥቻቸው ነበር። አንድ ቀን የዋሸሁትን አንጡ ብያቸው ማምጣት አልቻሉ። ቪዲዮ ስሩብኝ የዋሸሁበትን ብያቸው አንድ ላይ ብቻ ነው እንትና የሰራብኝ። እሱንም ምላሽ ሰጠሁት። የኔ ስህተት አይደለም ጸጥ አለ። ከዛ ወዲያ ምላሽ ሲሰጥበት 2 ጊዜ ሰርቶብኛል። እሱ ዋሸ ብሎ 2 ምላሽ ሰጠሁት። አርፎ ተቀመጠ። ጸጥ ዳኢፍ እያመጣው የቀጠፍኩባቸው ማምጣት አይችሉም። የዋሸሁትን ማምጣት አይችሉም። የራሳቸው ኡስታዞች ግን እንደሚዋሹ ዳኢፍ እንደሚያመጡ እርስ በርሳቸው ሲጣሉ ምን አደረጉት? አጋለጡ ማለት ነው። ዳይፍ እያመጡ ነው የሚሰሩት። 1 ይዋሻሉ፣ 2 ማይለውን እያሉ ክርስቲያኖችን ለማሸነፍ ብለው የውሸት ያስተምራሉ። አንድ ኡስታዝ አይደለም ያለው፣ ብዙዎቹ ናቸው ያሉት። ብዙ ኡስታዞች ናቸው ይህንን የተናገሩት። ንጽጽር የሚሰሩት እንዲህ እያደረጉ ነው። ክርስቲያኖችን ንጽጽር ለማሸነፍ እያሉ እንዲህ እያደረጉ ነው።
አስቀድማችሁ የራሳችንን ተማሩ ነግራናችሁ ነበር እና እኔስ ፓራፍሬዝ አድርገው ክርስቲያን ቶፒኩ ላይ በነገራችን ላይ ከበድ ያለ ቶፒክ ነው ይመስለኛል ለሙስሊሞች እና ምክንያቱም ሙስሊሞች አምላካቸውን የሚስሉበት ነገር ቁርአን ላይ ከተገለጸ ውጭ ስለሆነ ማለት ነው። ሉክ ይሄንን አይቶ ለምሳሌ ዛሬውን ቶፒክ እውነት ይሄን አዳምጦ ማለት ሃይማኖቴ ምንድን ነው እስልምና እንደዚህ ነው እንዲ የሚለውን ነገር አይምሮ ላይ የማያስብ ከሆነ አይ ጨለማው ተመችቶኛል እኔ ብርሃን አልፈልግም ያለ ሙስሊም ብቻ መሆን አለበት። ሉክ እኛ እግዚአብሔር አምላክ የፍቅር አምላክ ነው፣ እሱ ቅዱስ ነው። እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ ብሎ ሰዎች በቅድስና ህይወት እንዲኖሩ ደጋግሞ ይናገራል። የመጽሐፍ ቅዱስ ክፍሎችን አውጥተን እናሳያቸዋል እነሱን ማለት ነው። ስለዚህ ይህንን የብርሃን አምላክ የቅድስና አምላክ የፍቅር አምላክ በፍቅር ሆነንና በቅድስና ሆነን እናመልከዋለን እንጂ ኃጢአት እየሰራው ኃጢአት የሚጨምርብኝ ሎክ ቅድም ባየነው ላይ በጣም ይቅርታ ክርስቲያን ጣልቃ ስለገባውብህ ሰውየው ቅጣት ሲመጣበት ይቅርታ ቢጠይቅ አልቀበልም ይላል። በምቾት ያቆየውና በምቻት ማቆየ ኃጢአት እንድጨምር ብቻ ነው አለው። ቅጣት ሲመጣበት ደግሞ ይቅርታ ቢጠይቅ አልቀበልም አለው። መጽሐፍ ቅዱሳችን ላይስ ቅጣት የመጣባቸው ሰዎች ምን ይፈጠራል የሚለውን አንዴ ሉቃስ ወንጌልም ምዕራፍ 23 አንዴ ክፈተው። ትልቁ ምሳሌ የሚሆነን ጌታችን ስለኛ ቤዛ ሊሆን እጁ እንደዚህ ተዘርግቶ በተሰቀለበት ሰዓት ላይ የነበረውን ክስተት አስተውሉ። በግራና በቀኝ የነበሩትን ወንበዴ በግራና በቀኝ የነበሩትን ወንበዴዎች ከተሰቀሉት ክፉ አድራጊዎችም አንዱ አንተስ ክርስቶስ አይደለህምን? ራስንም እኛንም አድን ብሎ ሰደበው። ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራውምን? ስላደረግነው የሚገባንን እንቀበላለን፣ በእኛስ እውነተኛ ፍርድ ነው። ይህ ግን ምንም ክፋት አላደረገም ብሎ ገሰጸው። ኢየሱስንም ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለው። የመጨረሻ ፋይናል ወርዱ ጌታ ሆይ በመጣ ጊዜ አስበኝ፣ በመንግስት በመጣ ጊዜ አስበኝ። ምን አለው? ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለው። ኢየሱስም እውነት እውነት እልሃለሁ ዛሬ ምንድን ነህ ከኔ ጋር በገነት ትሆናለህ አለው። እስልምናውስ ነው አንቀበላችሁም። ንስሐ ብገባ አልቀበል አስር ጌታ ሆይ ይቅር በለኝ ካልከው ይቅር ይላል። እንደ ሰው አምላክ የደቂቃ እና የሰከንዶች የአመታትና የቀናት ፉክክር ገብቶ ትናንት በድለህኛል፣ ዛሬ ይቅርታን አልቀበልም፣ እደፋሃለሁ አይልም አይልም። አምላካችን ፍቅር ነው። አንደኛ ዮሐንስ በመልእክቱ አንደኛ መልእክቱ ላይ ምዕራፍ 4 ቁጥር 8 ክፈተው። አንተ ማትረባ ትናንትና ክደኸኛል፣ ይቅርታን አልቀበልም ነው። አንኮንዲሽናል የሆነ ፍቅር አለው አምላካችን ለሰው ልጆች። ወዳጆች ወይ ፍቅር ከእግዚአብሔር ስለሆነ የሚወደው ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በርሳችን እንዋደድ ይላል። ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ምንድን ነውና ፍቅር ነውና ይላል። እግዚአብሔር ምንድን ነው? ፍቅር ነው። አንኮንዲሽናል የሆነ ላቭ፣ ትናንትና ስለበደልከኝ ብሎ ማይከዳ ፍቅር፣ ቅድም አስቀይመኸኛል ብሎ ይቅርታህን አልቀበልም ማይል ፍቅር። ሮሜ ምዕራፍ 5 ቁጥር 6-7 ልፈተው። አይን ላፈር የማይል ጌታ፣ እየወገሩት ይቅር የሚል ጌታ፣ እየሰቀሉት ምህረትን ለነሱ የሚጠይቅ ጌታ፣
ስለ ሰው ልጆች እጆቹ ተዘርግተው ደሙ እየተንጠባጠበ ቤዛነትን ሰጥቶ ለደሙን ለሚያፈሱት እንኳን ምህረትን የሚሰጥ አምላክ ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና። ስለማ ስለ ጻድቃን ነው፣ ስለ ኃጢአተኞች ክርስቶስ የመጣው ራሱ ስለ ኃጢአተኞች ገዶት ነው። ኃጢአተኛ ከሆንኩ አልፈልግህም፣ አላቅህም፣ አንተ እንደውም ኃጢአት እንዲጨመር ነው ማቆይህ ነው። አንተ ኃጢአተኛ ሆነህ እሱ የእሱን ፍቅር ወደ ፍቅሩ ሊያመጣ ቅድስናውን ሰጥቶ ወደ ቅድስናው ሊያመጣ ወደ አንተ ዝቅ ብሎ መጣ። ገና ደካሞች ሳለን እኛ በምንችልበት ኃያል ብርቱ በሆነን ቅዱስ ሆነን አይደለም። ደካሞች ገና ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና ስለ ጻድቃን የሚሞት በጭንቅ ይገኝ ይሆናል አለ። ያ ስለ ጻድቃን የሚሞት ሜይ ቢ በጭንቅ ይገኝ ይሆናል። ስለ ቸር ሰው ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል። ነገር ግን ኃጢአተኞች ሳለን ክርስቶስ ስለኛ ከፈርገው ሞቷልና ምን ገና ሳለን ኃጢአተኞች ሳለን እግዚአብሔር ለእኛ ያለውን ፍቅር የራሱን ፍቅር ያሳረዳል ይላል። እኛ ከሱ ርቀን ባለንበት ሰዓት አታስፈልገንም ብለው የሰው ልጅ በሸሸው ሰዓት በኃጢአት ላይ ኃጢአት በጨመረበት ሰዓት ጠፍታችኋል ልጆቼ ብሎ ፍቅር ነውና ወደ እኛ መጣ። እኛ ስንርቀው እሱ ፍለጋ መጣ። እኛ ስንሸሸው እሱ ቀረበን። ስለኛ ግርፋት እሱ ተገረፈልን። ስለኛ መራብ እሱ ተራበልን። ተዋርደን በነበረበት ሰዓት ውርደታችንን ተቀብሎ በጸጋው ከፍ አደረገን። ተራቁተን የነበረበትን እሱ ተራቁቶ በጸጋ አከበረን፣ አለበሰን። አልፈልግም፣ ይቅርታ አላደርግልህ የሚል አምባገነን አምላክ የለንም። ፍቅር የሆነ ጌታ ነው። ሳዳ እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም ጥያቄ ልጠይቅህ። ቢ ቶፒኩ ላይ እንደምባለው ነው ጠይቃለሁ። አሁን የሆነ አንድ መጽሐፍ ስጻፍ ስማኛ፣ እንደ መጀመሪያ አንድ መጽሐፍ ስጻፍ የትኛውን መጽሐፍ ምዕራፍ አለ? ተመልሳለሁ። አላ ወጣ ነበር። ዲነኩም ወሊየ ዲን ነው። በቃ ዘግተናል፣ ቦታ የለንም። ዲነኩም ወሊየ ዲን እሱ አንተ አንዋር ለምን ስርዓት አትይዝም? እኛ ልንጠይቀው ስርዓት ያዝ። ሲያስጠላ ቀጥልሽ። አንድ መጽሐፍ ስጻፍ አሁን የተራ ሰው እንኳን መጽሐፍ ስጻፍ ምዕራፍ አለው። ሁሉም መጽሐፍ የትኛውን ይሁን አይደል? አንደኛው ምዕራፍ ሀሳቡን ከመጀመሪያ እስከ መጨረሻው ምዕራፍ አያልቅም ሀሳቡ ማለት ነው አይደል? ማን ያለው አይደለም፣ የተራ ሰው እንኳን አልኩኝ እኮ። የትኛውም ቁርአን ግን እንደዛ አይደለማ። ቁርአን እንደዛ አልኩ። እኔ ነኝ ያልኩ። ቁርአን እንደዛ ነው አይደለም። አሁን ቆይ ስማኝ እንዴ አይደለም። አሁን አንተ መጽሐፍ ቅዱስን ስታነብ እያየሁህ ነው። 7 8 9 10 11 እንደዚህ እያነበብኩ ነው። ግን ከቁርአን ስትጠይቅ አንድ ትንሽዬ ነገር ወይ ደግሞ የሆነ ትንሽዬ ሲምፕል ነገር ይዘህ መተህ ነው የምትጠይቀው። ከዛ ጨምር አልጨምርም ቀንስ ከዛኛው ያው ሱራ 3:54 ክፈተው። 3:4 ብዬ ላንብብለት። እሺ ከዛ ታብራራለህ። ለእሱ እንዳይሆን ክርስቲያን አለ
ክርስቲያን መለስኩኝ። ኔትወርክ ላግ አድርጎብኝ ሱራ 23:54 ነው ልክፈት። ኦኬ ምን ልክፈትልህ? ሱራ 23:54 ጥያቄ አልጠየቀኝም እኮ። ኦራይት ጥያቄ ልጠይቅሽ። ካፊሮችን አላህ የሚያቆያቸው ለምንድን ነው? ኃጢአት እንዲጨምሩ ብቻ ወይንስ ንስሐ እንዲገቡ? ካፊሮችን የሚያቆየው ለሰው መጀመሪያ አላህ አይምሮ ሰጥቶታል። አስቦ ከተመለሰ ይመለስ፣ ካልተመለሰ ደግሞ ጀሀነም እንዲገቡ ነው የተዘጋጀ። ጀሀነም የተዘጋጀ ለካፍሮች እና ለካሃዲዎች። ካፍርና ካሃዲ ከሌለ ጀሀነም ማን ሞላል? ገና ሳይፈጥር ነው አይደል? አላህ እናንተ ገነት ግቡ እናንተ ገሃነም ግቡ ብሎ የወሰነው። ውሳኔ ይቀየራል። የአላህ ውሳኔ ይቀያየራል። ሱራ 6:114 ላይ እኔ ቃል አትቀየርም ይላል። ስለዚህ አንተ ነው የቀየርከው ያለህን ቃል አይደለም። ማን የቀየረው? ውሳኔ ይቀየራል። የአላህ ውሳኔ አንዴ አሁን ለምሳሌ ወይ መጀመሪያ ላይ የሚጻፈው አሁን መጀመሪያ ላይ ስጻፍ ይሄ ሰውዬ ከ60 ዓመት ይኖራል። ከ60 ዓመቱ ለአንድ ቀን ብሎ ሙስሊም ሆኖ ይሞታል። ከዛ ጀነት ይገባል ሊል ይችላል። ስለዚህ የሆነ ሰዓት ሰውየው ሲቀየር ውሳኔውን አላህም ይቀይራል ማለት ነው። ስለዚህ አላህ ራሱ ኮንዲሽናል ነው ማለት ነው። ወቅታዊ የሚሆን ነው፣ የሚዋዥቅ ነው። ውሳኔው አያውቅም ማለት ነው። አላህ አይደለም። አሁን ስማኝ፣ አሁን ከአንተ ጋር የሚከራከር ስንት ሰው እስላም ሆነው አይደለም? ከኦርቶዶክስ እና ሙስሊም እየተከራከረ ሙስሊም የሚሆን አለ። እሱ የተጻፈ ነው የተጻፈ ነው። ክርስቲያን የሚሆነውስ እሱም የተጻፈ ነው። ታዲያ ምን ይሆን? እንትን የሚሆንም አለ። ሁሉም ሰው እኮ ጀነት እስላም ሆኖ ሁሉም ሰው ይወለዳል። ሁሉም ሰው ከፍሮ ነው የሚወጣው። እውነትህን ነው። ኦራይት አንዴ ሱራ 19 ለምንድን ነው ክርስትና የምትነሱት? ለምንድን ነው አንዴ ክርስትና የምትነሱት? ሙስሊም ስለነበራችሁ ክርስትና ተነሳችሁ ነው? አንተ ቂጥህን እንደምትታጠበው እኛም ክርስትና እንነሳለን። የሃይማኖቱ ስርዓትና እንትን ስለሆነ አንተም ግዴታ ስላለብህ ቂጥህን ትታጠባለህ፣ እጅህን ትታጠባለህ፣ ውዱ ታደርጋለህ። ኤኒዌይስ የውሃ ጉዳይ ከሆነ ያሳሰበ አንተ በየቀኑ በቀን 5 ጊዜ በትንሹ ትታጠባለህ። እኛ አንዴ ነው የምንጠመቀው። ኤኒዌይስ አንተ ኃጢአትን ይቅር እንዲባልህ ነው የምትታጠበው። ንጽህና ብለው ነው ያስተማሩ፣ ግን ውሸት ነው። ምሽካተል መሳቢያ 119 አንዴ ክፈተው። አሁን ያልከውን በደቂቃው ስላፈርስብህ ዋሽተዋችኋል። ውዱ የምታደርጉት ለንጽህና ነው ምናምን የሚሏችሁ ውሸት ነው። ኃጢአታችሁ ይቅር እንዲባል ነው ውዱ የምታደርጉት፣ በውሃ ኃጢአታችሁ ይቅር እንዲባል። ኤኒዌይስ አንበበው ክርስቲያን። እሺ በደንብ አስተውል። እንትና ሳዳ ነው የሚለው ሶሪ፣ ሳዳ ሴስም ነው ሰዓድ ነው መሰለኝ የሚለው። እሺ ጋድስ ሜሴንጀር አሴይንግ አቡ ዳርዳ እንዳስተላለፈው ያለ መልእክተኛ እንደተናገረው ይላል። ጋድ ክሬትድ አደም when he created him and stuck his right shoulder and brought forth his offspring white like small ants። አላህ አደምን ፈጠረው። ከፈጠረው በኋላ ቀኝ ትከሻውን መታመት አደረገው። ከመታው በኋላ በቀኝ ትከሻው በኩል ነጫጭ እንደ ጉንዳን የሚመስሉ ዝርያዎቹ ወጡ አለ። and he stuck his left shoulder and brought forth his offspring black as though they were charcoal። ቀኝ ትከሻውን ከመታው በኋላ ወደ ትከሻው ደግሞ ሄድና ግራ ትከሻውን መታመት አደረገው። ከዛ በኋላ ጥቋቁር ከሰል የመሰሉ ዝርያዎቹ በጉንዳን መልክ ወጡ ይላል። then he said to the party of his right sides በቀኙ ለነበሩት ዘሮቹ እንደዚህ አላቸው to paradise and I don't care ወደ ገነት ግቡ
አያገባኝም ይላቸዋል። ኤንድ ሂ ሴድ ቱ ዘ ፓርቲ ኢን ሂዝ ሌፍት ሾልደር፣ በግራ በኩል ለነበሩ ዘሮቹ ደግሞ እንደዚህ አላቸው፣ ቱ ሄል አይ ዶንት ኬር፣ ወደ ጀሃነም ሂዱ አያገባኝም ብሎ ይመልስላቸዋል። ሎክ በደንብ አስተውል ሳዳ። ገና አለም ሲፈጥረው ነው እናንተ ገሃነም እነኚህ ገነት ብሎ የለያቸው ዘሮቹን አውጥቶ። ገና ሳትወለድ ገሃነምና ገነት ከተባልክ እንዴት ሆነ ነው ገና ስትወለድ ሙስሊም የምትሆነው? ተለይተዋል እኮ እናንተ ገሃነም ናችሁ፣ እናንተ ገነት ናችሁ ብሎ ገሃነምና ገነት ብሎ ለይቷቸዋል። ሱራ 17:65 ክፈትልኝ። ገሃነምና ገነት ገና ሳይፈጥራቸው ካላቸው ገሃነም የሚገቡት ደግሞ ሙስሊም ያልሆኑት ነው ከተባለ ሎክ ገና ሳይፈጥራቸው ገሃነም የሚገቡት ሙስሊሞች ሙስሊም ያልሆኑ ነው ከተባለ ገና ሳይፈጥር ምን አድርጓቸዋል? እናንተዎቹ ገሃነም ነው የሚገቡት። ያኛው ራሱ አልጨረስንም እኮ ሌላ አንቀጽ ከመሄድ በፊት አሁን አንተ ጀነት ግባ ማለቱ ምን እንደሆነ ላስረዳ። በደንብ ላሳየ። አያገባኝም። እችን ክፍል አንብባት። ባሮቼ በእሱ ላይ ፈጽሞ መጠጊያ በጌታ በቃ ይላል። ወደዚህ እንመለሳለን። ያኛውን ያስረዳሁ ልሂድ። ስማኝ፣ ያኛው አንተ ገነት ግባ አያገባኝም ማለት አንተ አይምሮ ተሰጥቶ ሁሉም አሁን ለምሳሌ ተውራት፣ እንጂል ለሁሉም ተሰጥቷላ። ያኔም አሁን ለምሳሌ ሁሉም መጽሐፍ አንብበህ አንተ እንድታነብ ተሰጥቷል። አንብበህ እንድታስተውል ደግሞ አይምሮ ተሰጥቷል። ከዛ አንተ መርጠህ የሚሆንህን አይተህ ወደ ጀነት የሚወስድህን መርጠህ መሄድ የአንተ ድርሻ ነው። አያገባኝም ማለት ደግሞ ጀነት ብትገባ አላህም ምንም አጠቅመውም፣ ለራስህ ነው። ገሃነም ብትገባም ደግሞ ከአላህ ምንም የምታጎለው ነገር የለም ለማለት ነው። እሺ ሜቢ ክፍሉን አልተረዳኸውም ሳድ። ክፍሉ ስለ ምርጫም አይደለም። ገና ሳትፈጠር እኮ ነው። ገና ሳትፈጠር አንተ ገሃነም ትገባለህ፣ አንተ ገነት ትገባለህ ብሎ የለየ ገና ሳትፈጠር ነው፣ በምርጫ አይደለም። ሳትፈጠር ሱኔት አንዴ ሳትፈጠር የለህም። ሳትፈጠር እከሌ ገሃነም ትገባላችሁ፣ እከሌ ገነት ትገባላችሁ ብሎ ለየ። ጀርባውን መታ ያደረገና ነጫጭ ዘሮች በቀኝ በኩል አወጣና እናንተዎቹ እናንተዎቹ ገነት ምገቡ ናቸው አለ በቀኝ ያሉትን። አሁንም የግራ ትከሻውን የአዳምን መታ ያደረገና ጥቁር የግራ ትከሻውን ሲመታው ጥቁር ዘሮች ወጡ። እናንተዎቹ ግን ገሃነም ነው ምገቡት አላቸው። ፔሬድ። ስለዚህ ገና ሳትወለድ ገና ሳትወለድ ገሃነምና ገነት ስላለ ገሃነም የሚገቡት ደግሞ ሙስሊሞች አይደሉም ብለህ ካሰብክ፣ ስለዚህ ሰው ሁሉ ሲወለድ ሙስሊም ነው የሚለው ሎጂክ ይፈርሳል። አንድ ሁለተኛ፣ ቆይ ልጨምርልህ። ይሄ ክፍል ደግሞ ቶፒኬ ስላልሆነ ነው፣ የኛው ቶፒክ አይደለም፣ ግን ስላነሱት የዘወትር መፈክራቸው ስለሆነ ከአሁን በኋላ ሰው ሙስሊም ነው ሲወለድ የሚለውን ተሳስተው እኛ ቤት ካነሱት እናፈርሰዋለን። ይሄ ክፍል ምን ይላል? ባሮቼ በእነሱ ላይ ፈጽሞ ለአንተ ስልጣን የለህም፣ መጠጊያ በጌታ በቃ ይላል። በባሮቼ ላይ ምን የለህም? በእነሱ ላይ ፈጽሞ ስልጣን የለህም። ሳዳ ማይክን አንሳውን። በባሮች ላይ ስልጣን የለህም የተባለው ማን ነው? በባሪዎች ላይ ስልጣን የለህም የተባለው ማን ነው? ቀጥል። ኦኬ፣ ዝቅ አድርግለት ሀሳቡን እንዲረዳው። ከ74 አድርግለት ክርስቲያን 74 ሶሪ። ከነሱ የቻልከውንም ሰው በድምፅህ አታል፣ ከነሱም ላይ በፈረሶችና በእግሮችህ ሆነ ለልብ በገንዘቦቻቸውም በልጆቻቸውም ተጋራቸው፣ ተስፋ ቃልም ግባላቸው። ሴጣንም አታለልን እንጂ
ተስፋ ቃልን አይገባላቸውም ይላል። ሴጣን ምንድን ነው የሚያደርገው? ተስፋ ቃል ይገባል፣ ያታልላል አይደለ? በባሮች ላይ ስልጣን የለህም የተባለው በሙስሊሞች ላይ ግን ሴጣን ስልጣን የለውም አይደለ? እንደዚህ ማለት በባሪያዎች ላይ ስልጣን የለህም ማለት አሁንም እስካሁን ራሱ ያለ ነገር ለአላህ የተገዛ ለአላህ የተገዛ የተገዙት ላይ ስልጣን የለውም። ሙስሊም ስለሆነ ብቻ ጀነት አይገባም። ጀነት ይገባል። ጀነት ይገባል አይገባም አይደለም። ኃጢአት የሚሰራ አለ። አልጠየኩም። ስለዚህ ሴጣን ሙስሊም የተባሉትን ስልጣን የለውም። እሱ ሊነካቸው ሊያዛቸው እንትን ሊላቸው አይችልም ማለት ነው አይደለ? ህፃናት ሙስሊም ናቸው ብለህ ታምናለህ? ሳይ ሙስሊም 23:67 ክፈትልኝ። 23:67 አሁን አንተ ለመጠየቅ እንጂ እኮ ለመልስ ጊዜ አልሰጥም። አዳምጥ፣ አንብቤ ይህንን ክፍል። በባሮች ላይ ህፃናት ሙስሊም ናቸው ብሏል። ሴጣን በባሪያ ላይ አይነካውም፣ አይደርስበትም፣ ስልጣን ኃይል የለውም ብሎናል። ህፃናት ሙስሊሞች ናቸው ብሎናል። እንየዋ፣ አንብበው ክርስቲያን። ኦኬ አቡ ሁሬራ ሪፖርትድ አላስ ሜሴንጀር አሲንግ አቡ ሁሬራ እንደተረከው ያለ መልእክተኛ የተናገረውን ይላል። ዘ ክራይንግ ኦፍ ደ ቻይልድ ስታርትስ ወይን ደ ሳታን ቢጊንስ ቱ ፕሪክ ሂም። የህፃናት ለቅሶ የሚጀምረው ሲወለዱ ማለት ነው። ሰይጣን ጎኑን ስለሚቆነጥጠው ነው። ድገመው። ሴጣን ምን ስለሚያደርገው ነው? ሳዳ ህፃናት የሚያለቅሱት ህፃናት ጎኑን ስለምነካ ነው አለ። ህፃናት ነው አለ። ሙስሊሞችን አይነካም ብለህ ነበረ። ሰምቻለሁ። ቁርአንህም ደግሞ ሴጣን በአማኞች ላይ ምንም ስልጣን የለህም ብሎት ነበረ። ህፃናት ሙስሊም ከሆኑ ሴጣን ለምን የሚያስለቅሳቸው? አይነካም ማለት ምንም የትኛውም እኮ ይሞክራል። የትኛውንም መሞከር ብቻ ሳይሆን ያስለቅሳቸዋል እንጂ ምን ቁርአኑ ክፈተው አንዴ። አስለቅሳቸው እኮ ጭራሽ በባሮቼ ላይ ፈጽሞ ለአንተ ስልጣን የለህም። ፈጽሞ እንኳን ሊያስለቅስ ማለት ነው። ስልጣን የለህም እንኳን ማስለቀስ። ለምን እንደሆነ ልንገርህ። ቀጥል። የሚያስለቅሰው ህፃን አልቀራማ። አሁን ትልቅ ሰው ቢሆን እና ልንገርህ አይደለም እኮ ቁርአን ስላልቀሩ ነው ህፃናት። ስለዚህ ሙስሊም አይደሉም። ፔሬድ ወደ አሁን እኔ አሁን ቀጥል ክርስቲያን። እፎይ ኧረ በአላ እኔን አናግረኝ። ጥያቄ አለ በአላ። አልጨረስኩም እኮ ሳድ በቃ አለቀ። ህፃናት ቁርአን ስላልቀሩ ሰይጣን ይጫወታል። ስለዚህ ሙስሊም አይደሉም። እኔ ምሳሌ እየሰጠው ነው። ቶፒኩ ላይ ግባ። በቃ ወደ ቶፒኩ መልሰው ክርስቲያን። ቶፒካችሁ ተሳስታችሁ ካሁን በኋላ ሰው ሁሉ ሙስሊም ነው የቢል ካመጣችሁ በደቂቃ ውስጥ እናፈርሰዋለን ብያችኋለሁ። በአንድ ሳይሆን ማአት ማስረጃዎች በተለያየ መልኩ እናፈርሰዋለን። አላፈረስክም እኮ